አለይኩም ረህመቱላሂ ወበረካቱሁ። ዘውድ ነው ሂጃቤ መቼም አላፍርበት፣ ማንም ምንም ቢለኝ ሁሌ የምኮራበት። ሂጃብ ነው ምርጫዬ አልገላለጥም፣ እርቃኔን ወጥቼ ራሴን አልጥልም። በጌታዬ ትእዛዝ አልደራደርም፣ ሂጃብ ታዝዣለሁ እንዲሸፈንበት። እርቃኔን ሳልወጣ ቁጥብ ልሆንበት፣ ወንድን አሳስቼ እኔም ላልጠፋበት። ራሴን ሰትሬ ልዩ ልሆንበት፣ ሂጃብ ነው ምርጫዬ ሁሌ የምኮራበት። አልገላለጥም ቃሌ ነው የእውነት። ሂጃብ በመልበሴ እኔን ከጠላችሁ ጥፋት አትሁኑብኝ፣ ራቁኝ ባካችሁ። ይሄ ነው አቋሜ ዝልፍ ማልልበት፣ ቁርጣችሁን ወቁ የሂጃብን ጠላት። ልንገርህ ወንድሜ ዘውድ ነው ሂጃቤ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች ውድ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም 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 እያለሁ ሰላማችሁ ብዙ ተተረፍ ይበልኝ በያላችሁበት። አለው ሰላም ረመዳንስ እንዴት ነው? መልካም ጾም ይሁንልን ሁላችንም፣ ስራውንም አላህ ያቀልልን፣ ሁላችንም ደግሞ ለሀገራችን ያብቀን፣ ይርፍት እንጀራ ይስጠን እያልኩኝ ዛሬ ይሄን የመሳሰለ ስልክ ይዤላችሁ መቻለሁ። ለመዳም ቅመሞች የሚሆን በተመጣጠነ ዋጋ ማለት ነው። አይፎን ብትፈልጉ ሳምሰንግ ብትፈልጉ በየአይነት አለ ማለት ነው። እናንተ ብቻ መምረጥ፣ ከዛ በስልካችን መደወል ማለት ነው። በያላችሁበት እናደርሳለን። ወይኔ እንግዲህ እናም ዛሬ ይሄን ይዤላችሁ የመጣሁት ዋናው ቁም ነገሩ ማለት ነው እና ምን ይሆን እስኪ ገምቱ ማለት ነው። ዩቲዩብ ጎር ሰራኝ እያልኩ ነው የመጣሁት። እናም ዩቲዩብ የወሰደው ይሄን ሁሉ ዩቲዩብ ነው እንደዚህ የወሰደው ማለት ነው። ስሙኝማ ዩቲዩብ ይከፍላል ሲሉ ሰምቼ ነበር። የከፈትኩት ያኔ ሊከፍለኝ ነው ልከፍለው ነው? እስኪ ንገሩ። ያው አመቴ ግጥም ማለት ነው ለሱ እየከፈልኩ ገንዘቤን፣ ጊዜን፣ ጉልበቴን ሁሉን ነገሬን ማለት ነው ለዩቲዩብ እየሰጠው ይሄ አመቴ እስካሁን ድረስ ማለት ነው። እውነት ቢከፍለኝስ ያን ሁሉ መስዋዕት የከፈልኩት ሊክሰኛውን ዩቲዩብ እኔ እንጃ። ኧረ እኔ እንጃ የሚክሰኛ አይመስለኝም። የምሬቱ ጎድቶኛል። አጠቃቀሙን አልቻልኩበት ሁኛ ይሁን ምን ይሁን እስኪ ሁላችሁም እንደኔ ናችሁ ወይስ አጠቃቀሙን አልቻልኩበት ሁኛ? እንደው እስኪ ንገሩኝ በኮሜንት ማለት ነው። እኔ ዩቲዩብ እየጎዳኝ ነው ያለው ማለት ነው። ይሄን ሁሉ ዩቲዩብ ነው ያሳለቀው። ሰቡት 24 ሰዓት ስልኩ ተሸቅሎ ነው ማለት ነው። አዳሬን የራሴን ቪዲዮ ሰጫውት አድራለሁ። ውሎዬን ደግሞ ከቅመሞች ቤት አለሁ በማለት ስክሪንሾት እያረኩ በግሩፕ በማስረከብ እንዲሁም እንዲያው እያልኩ ዙሮ እውልበታለሁ አድርበታለሁ። እና ስልኩ ይኸው በ2 ወር በ3 ወር በቃ አገልግሎት ውጭ ሆና ማለት ነው። ቻርጅ ላይ ሆኖ በቃ ይሰራል። እና የዩቲዩብ ሁሉ ስልክ ዩቲዩብ አከሰረኝ ብላችሁ ታምናላችሁ? እርግጠኛ ነኝ ባጃጅ ይገዛል። እስኪ ቪዲዮ በሌላ ቢቀር 500 ብታስቡት ማለት ነው 2000 ድራም በዚህ ሀገር በኢትዮጵያ ስንት መሰላችሁ? ከመቶ ምናምን ሺህ ብር በላይ ማለት ነው ለኢትዮጵያ ያወጣው። ኧረ ሌላውም አለ ብዙ ከስልክ ውጭ ሌላ የማይወራ ማለት ነው። እና የእውነትም ዩቲዩብ ጉድ ሰራኝ። ኧረ ጉድ ሰራኝ። እስኪ መላገዙኝ ተው። እውነት ሲከፍለኛል እውነት ሲክሰኛል ግን እኔ እንጃ። እኔ ዩቲዩብ እያደከመኝ እያመረረኝ ነው ያለው ማለት ነው። ወይ ጉድ! መቼ ነው ግን እረፍት ያለው ዩቲዩብ ማለት ነው? ራውንስ ብቻ አልሐምዱሊላህ አላ ኩሊ ያ ሰዓቱ በሞላ ሰዓቱ ሞላ። ሞኔታይዝ ሆንኩ ግን ምንም ለውጥ የለው። ደግሞ የሰራሁት ደግሞ መልሶ ያነሳዋል። ለምን ነው ግን ዩቲዩብ ይሄን ያልቆምቋባ ነው? አራዛው የእውነት ነው የምላችሁ። እኔ 10 ዶላር ሞላች እያልኩኝ በር ያታለሁ። ያኔ 10 ዶላር ሲሞላ ለሱ ነው የሚሆነው። ያንም እኮ ምናልባት ከዛ በኋላ ነው ቢቆጥርም እንዲሁ 10 ዶላር ይሞላል ብዬ ዛሬም ሳየው ወዴታች ነው የሚወርዱ። ግን ምን አስቡ ነው ዩቲዩብ ረፈተነኝ እኮ ሰዓቱ እንደዚህ ማለት ነው። እያነሳ ምርር አድርጎኝ ማለት ነው። አሁን ደግሞ ብሩን ማንሳት ዶላሩን ማንሳት ጀመረው። ሊያጨልለኝ ነው የእውነት ማለት ነው። እንዴ ብሎ አስበህ ነው? ግን እንተሳሰብ እንጂ ተው እንተሳሰብ። እኔ አንድ ቀን ጨክኛ የተነሳው ቃል እኔ ነው ያርከኝ። ተው እያከበርኩ ነው፣ አክብረኝ፣ እንከባበር። እየሰራሁ ነው፣ የስራ ያወቀ ስጠኝ። እኔ ስሞታ እየተናገርኩ ነው ማለት ነው። ለኢትዮጵያ ሕዝብ ፍረዱኝ። እውነቴን ነው የምላችሁ። የሁሉ ስልክ አከሰረሽ እንጅላቴ ራሱ ልክ አይመስለኝም ማለት ነው። እረሳለሁ። በጣም የምታዘው ሌላ እኔ የምሰራው ሌላ። የሁሉ እሱ ነው ማለት ነው። እና ልቤን ሁሉ ወስዶታል። ቤተሰብ አልጠየቅ፣ ዘመድ አልጠየቅ፣
ጓደኛ ጠይቅ ብቻ እሱ ጋር ማነው ሀሳቤ እንዲያለ እኮ አስተሳሰባችሁ ሙካችሁ ማለት ነው። ጥቅልል አድርጎ እሱ ነው የሚይዘው። ወደ ሌላ ልትራመዱ አይሰጣችሁም። እኔ እንጃ የማያ ብቻው ነው የእውነት ማለት ነው። ልክ እንደ ማግኔት ነው ይዞ ማለት ልክ እንደ ማግኔት ማለት ነው። ሁለማናችሁን ሁሉ ስብስብ አድርጎ ጨምቆ ነው የሚይዘው ማለት ነው። እንደዚህ ያስብላችሁም እንዲህ እና ይሁን ሁሉ እየሰራሁኝ እሺ ምን አለ ቢያስደስተኝ ማለት ነው። ይሁን ሁሉ መስዋዕት ከፍሌ ጉልበቴ እንቅልፍ የለ እንቅልፍ ተኝቼ ማለት ነው። ሰው ቤት ሁሌ እንቅልፍ ይመጣልና ከዛ ብንን እላለሁ። አሁንም አለሁ ወይም ደግሞ ማለት ነው ቪዲዮ ለቅና ከዛ ቪዲዮ ስንት ቪው ደረሰ እንቅልፌ ብንን ባልኩ ቁጥር ስንት ቪው ደረሰ ሰብስክራይብም ማለት ነው። ሰብስክራይብ ለመሙላት ደግሞ እንቅልፌ በተነሳ ቁጥር ስልኬን ነበር ማየው ማለት ነው። ሰብስክራይብ ከስንት ደረሰ ማታ ከፍ አድርጌው ተኛለሁ። ጠዋት ስነሳ ዝቅ ብሎ አገኘዋለሁ። ሰዓቱ እንደዛ ዶላሩም እንደዛ በቃ እኔ ዩቲዩብ ምርር አደረገኝ። አሁንስ የዴት ሊሄድለት ጥየው እንዲያለ ዲያመት እኮ ይሄን ሁሉ ስልክ እስኪ አክስሬ ማለት ነው። እንዴት ነው እሺ ጥየው የሚሄደው? እንዴ ቢያንስ የስልኬን እንኳን ዋጋ ይክፈለኝና ከዛ በኋላ ችግር የለውም ብትወው ራሱ ማለት ነው። ያው እንቅልፌ ጊዜ ጉልበቴ ይህ መቼም መና ነው ማለት ነው። ምንም እኔ እንጃ ቢከፍለኝ ራሱ የሚከፍለኝ አይመስለኝ። ያኔ ይሄን ሁሉ የእንቅልፌን ምንም ሚሊየን ቢከፍለኝ ራሱ የከፍለኝ አይመስለኝም። እንዴ ቢያንስ የስልኬን የማውቀውን የምገምተውን ሂሳብ እንኳን ማለት ነው በኢትዮጵያ 200 ሺህ ብር ይሆናል። ሀታ ለዩቲዩብ አዘጋጁልኝ ይሄን ሙሉልኝ ይሄን አርጉልኝ እያልኩ የላኩት ምኑ ጋር ወደ 200 ሺህ ብር ይሆናልና ስለዚህ ዩቲዩብ ይሄንን እንኳን ክፈለኝና ማለት ነው። ከዛ በኋላ እኔ ያውቃለሁ ከአቅሜ በላይ ከሆነ ከተዋሃለሁ። አንዴ ከራስ በላይ ሰማይ ማን አለ? እና የዩቲዩብ ቤተሰቦች ማለት ነው ላይክ ሼር ሰብስክራይብ ያደርጋችሁ እስኪ አበረታቱ። እናንተ የምትገዙ ማለት ነው ገዙኝና የስልኬን ዋጋ ልመልስ ማለት ነው። ገዙኝ። የእናንተ ብርታት ካላህ በታይ እፈልጋለሁ። ቪዲዮውን እስከ መጨረሻ ስታውልኝ በር ሳታሳልፉ ስታውልኝ ይከፍለኛል ኢንሻአላህ ማለት ነው። እና ይከፍለኝና ይሄን ሁሉ የስልኬን ዋጋ እፈልጋለሁ። የጉልበቴ እንቅልፌ ምናምን ይቀር እንግዲህ ካላህ አላህ ይከፍለኛል ኢንሻአላህ። አላህ ይከፍለኝ ይሆናል መቼም ያው ለሱ ብዬ ባልሰራውም ለዱኛ ብዬ ብሰራውም ኢንሻአላህ በሱ ተስፋ አልቆርጥም ይከፍለኛል ማለት ነው። አላህ ኢንሻአላህ በኢዝኒላህ። የስልኬን እንግዲህ ቶሎ መክፈል ያለበት ዩቲዩብ ክፈለኝና የስልኬን ቢያንስ 200 ሺህ ብር የመጀመሪያ ክፍያ 200 ሺህ ብር እፈልጋለሁ። ከዛ በኋላ እንደፈለክ ከፈልከኝ አልከፈልከኝም ዘጋኸውም አልዘጋኸውም እኔ ርዝቄ እንደላህ ነው። አላህ ነው የሚረዝቀኝ። በቃ ሳላውቀው ጀምሬ ይኸው እንደዚህ ሁኜ ቀርቻለሁና ስለዚህ አሁን የልፋቴን ዋጋ እፈልጋለሁ። ዩቲዩብ ስማኝ አዳምጠኝ ተረዳኝ ማለት ነው። ወይኔ እናም ቅመሞች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ትረፍ ይበልልኝ እያልኩ አንዛዛሁባችሁ አይደል? ያው እንግዲህ ምን ላድርግ ብላችሁ ለማን ላሰሙት ለእናንተ ስለሆነ እንግዲህ ለዛ ነው ማለት ነው ባይ